ለዛሬ የዝና ገበያ ክፍል 2ን ይዤላችሁ መጥቻለሁ። ባለፈው ጊዜ ያቆምነውም ሙኑርም ከወዝጊር ጋር ወደ ቀረጻ ቦታ ሄዳ አይሲንን በስልክ እያነጋገረችና እየጠበቀቻት እንደሆነ ስትነግራት ነበረ። በድንገት ኬናን መጥቶ ሙኑርን ኒጋር መስለው ሳይረዳ ከጀርባ አቅፎ ይስማታል። በእርግጥ ሙኑር ደንግጣም ገፍታ ታርቀዋለች። በዚህ ጊዜም የነይር ታናሽ እህት ቁርስ የሚሆን ዳቦ ይዛ መታ ኩሽና ውስጥ ለእናቷ ታስቀምጣለች። የነይር እናት ቁርስ እያዘጋጀች ነይርን ለመቀስቀስ ወደ ክፍሏ ስትገባ ነይር ተኝታ ታገኛታለች። አጠገቧም ባዶ የመድኃኒት ማሸጊያና ከውጭ በኩል እጅ አለው የሚል ጽሑፍ ያለበት ደብዳቤ አለ። እናቷም ራሷን እንዳጠፋች ስታውቅ መጮህ ትጀምራለች። በፍጥነትም ወደ አምቡላንስም ትደውላለች። እህቷም ከሩቅ ሆና እየተመለከተቻቸው በሚፈጠረው ነገር በጣም ትገረማለች። እዚህ ጋር ሙኑር ተናዳም በኬናን ባደረገው ነገርም ትጮህበታለች። ሊጋር መታ ምንድነው የተፈጠረው ብላ ትጠይቃለች። ኬናን ምንም አልተፈጠረም፣ አንቺ መስለሺ ነው፣ ሁላችሁም ትመሳሰላላችሁ ይላታል። ሙኑር በበለጠ ተናዳ በጥፊ ታልሰዋለች። ዳግመኛ ሂጃብ የለበሰችን ሴት እንዳትነካ ትለዋለች። ኬናንም ክብሩን ስለነካችው በጣም ይናደዳል። በእኔ ላይ እጅሽን ለመሰንዘር አንቺ ማነሽ ይላታል። አይሲን ስትደርስና ኬናንን ስታየው ስለ ሙኑር በጣም ትጨነቃለች። አንዳች ነገር አደረገች ስትልም ጠይቃለች። ኦዝጊርም እየሮጠች መታ ምንድነው እዚህ የተፈጠረው ትላለች። ሙኑርም ኬናን ሊያጠቃት እንደሞከረ ትናገራለች። ኬናንም እኔ አንቺን ልተነኩስሽ፣ አንቺ ሴትዮ መልክሽን አታይም እንዴ ይላታል። አይሲን ተናዳም በጥፊ ልትመታው ስትል እጇን ይይዝና አሁንም ራስሽን እንደ እናቴ ነው የምታዩ ይላታል። አይሲን ጽሑፍ አውጥቼም አዋርድሃለሁ ትላለች። ሙኑርን ይዛም ትሄዳለች። ኬናን ለአይሲን የገደልሽውን ሰውዬ አክብሪ ይላታል። በእርግጥ አባቱን ማለቱ እንደሆነ እናውቃለን። ግን በእውነትም አይሲን ናት የገደለችው ወይስ ምን ተፈጠረ? የሆነ ሆኖ አይሲን እነዚህን ቃላት ስትሰማ ራሷን መቆጣጠር አቅቷትም አንተነ ራስን ማክበር ያለብህ ትለዋለች። ሙኑርንም እያሳየችም እሷ ገና ትናንት እናቷን ቀብራን የመጣችው ትላለች። ይዟትም ሄዳለሁ። ኦዝጊም አብራቸው በመኪና ትሄዳለች። አይሲን ለኦዝጊን ለምን ለብቻዋ ተውሻት ትላታለች። ኦዝጊም ይሄ እንደሚፈጠር አላውቅም ነበር ትላለች። አይሲን ዝም እንደማትልና ኬናንን እንደምታዋረደው ትናገራለች። ሙኑርም ትፈራና ያን ጊዜ እኔም እዋረዳለሁ ትላለች። ለአይሲን ምንም እንዳታደርግና ወንድሟን ለመጠበቅ በፍጥነት ወደ እሱ መሄድ እንደምትፈልግ ትናገራለች። አይሲን ለብቻሽ አልተውሽም ትላታለች። ኬናን ጋርም ዳይሬክተርም ሴዚን ባደረገው ነገርም ትወቅሰዋለች። እሱ ግንም የሆነው ሆኗል፣ ጭንቅላቴን አታዙሩ ይላታል። እሷም አይሲን ናት ጭንቅላትን የምታዞሩና የምታዋረድ ብላም ከካራቫኑ ትወጣለች። ኒጋርም ተከትላት ትወጣለች። ኬናንም በጣም ተናዷል። እዚህ ጋርም ሰርቪር ተቀምጦ እያለቀሰ የእህቱን ፎቶ ከኪሱ አውጥቶ ይስማታል። ኢዳርና ቃሲም ውጪ ቆመው እያለ ሰርዳር ደርሶ የእህቱን ቦታ ይጠይቃል። ኢዳርም ግባና ታውቃለህ ይሏል። ሰርዳር ገብቶ ሰርቪርን ያየዋል። ስለ ሙኑር ይጠይቋል። ሰርቪርም ወደ ኢስታንቡል እንደሄደችና ኢዳር ሊያጠቃት ስለሞከረ ፈርታ ወደ እናታቸው ጓደኛ እንደሄደች ይነግሯል። ኢዳርም እሷ ሚስቴ ናት ይላል። ሰርዳር ለቃሲም ውጣ ይለውና ኢዳርን እየመታ አንተ ሰውዬ ትንሽ እንኳን ልትታገሳት አልቻልክም፣ ገና እናቷ መሞቷ ነው ይለዋል። እኔ በአንተ ታምኜ ነበር እህቴን የሰጠሁ ይለዋል። ኢዳርም መጀመሪያ የት እንደሄደች የማታውቃት እህትን ፈልግ ይለዋል። ሙኑርም ካልተመለሰች ጉዳዩን የክብር ጉዳይ እንደሚያደርገው ያስጠነቅቋል። እዚህ ጋር ጋኒም አይሲን ቤት ሆኖ ኦዝጊን እየጠበቀ በጣም ተናዷል። በሌላ ትዕይንት የኬናን እናት ክሪማን ባደረገው ነገርም ትቆጣዋለች። እሱ ግን ግድ ሳይሰጠውም ነገሩን አታጋኙ ይላታል። ክሪማን ለልጇ አይምሶ ለሸፊቅ ደውይለትና መጥቶ በዚህ ጉዳይ ላይ ምን እንደምናደርግ ይወቅ ትላለች። ሸፊቅ በነሂር ላይ የደረሰውን ያውቃል። ከረዳቱ ጋር እየተነጋገረ ሆስፒታል ውስጥ ትኩረት እንዲሰጧትና ከቤተሰቦቿ ጋር ለመነጋገር እንዲሞክሩ ይነግረዋል። ሸፊቅ ወደ ክሪማን ቤት ሄዶ በጣም ይጮሃል። ሸፊቅም ለኬናን አንተ ገና ለመናገር አይን አለ ይሏል። በነሂር ላይም የደረሰውንና ራሷን ከመግደሏ በፊት ስለሱ የሚገልጽ ደብዳቤ መጻፏን ይነግሯል። ኬናን በጣም ይጨነቃል። ሸፊቅ ፖሊስ ምርመራ ያደርግብሃል ይሏል። ይዞ በኬናንና በሙኑር ላይ የወጣውን ፎቶ አይታም ታሳያቸዋለች። ሙኑር በጣም ደንግጣለች። ኦዝጊና ጋኒም አጠገቧ ሆነው ሲጨነቁ ይታያሉ። አይሲን ምን ማድረግ እንዳለባት እያሰበች ፎቶን ለማስፋት ትሞክራለች። ካልተሳካ ግን ጉዳዩን ለሕዝብ ይፋ እንደምታደርግና ሙኑርም ጥፋተኛ ለመሆኗን ሁሉም እንዲያውቅ እንደምታደርግም ትናገራለች። ጋኒ ነገ ሰዎች ይረሱታል ቢልም አይሲን ግን የሚረሳ ነገር የለም ትለዋለች። ሙኑር ስታለቅስም አይሲን አቅፋ ታጽናናታለች። በሌላ በኩል ሰርቪ በእናቱ አልጋ ላይ ተቀምጦ እያለቀሰ ሳለ ሰርዳ ያየዋል። በዚህ ጊዜ ኢዳርና ቃሲም መጥተው ሰርዳን ይጠሩታል። ኢዳር ሲመጣ ይደበድቡታል። ሰርዳ ምን እየተፈጠረ እንደሆነ ግራ ገብቶ ሳለ ኢዳርም የእህቱንና የኬናንን ፎቶ ያሳየዋል። ክብሬን መሬት ላይ ጣላችሁት እያለም በሰው ፊት ይጮህባቸዋል። ለእናት ሕክምና ያወጣሁትን ገንዘብ ይመለስልኝ ብሎም ጥሏቸው ይሄዳል። በክሪማን ቤት ደግሞ ጠበቃ መጥተው ስለ ኬናን ቅሌት መፍትሄ እየፈለጉ ነው። ሸፊቅም የቤቱን ካሜራዎች ማየት እንዳለባቸውና ፖሊስ እጅ እንዳይገቡ ማድረግ እንዳለበትም ይናገራል። ስለ አይሲን ጉዳይ ደግሞ ሸፊቅ ሄዶ እንደሚያነጋግራት ለክሪማን ይነግራታል። ክሪማን በጣም ተናዳ ይህን ጉዳይ በፍጥነት ፍታው ትለዋለች።
ሰርቪ ልብሶቹን ይዞም ወደ አውቶቢስ ተራ ይሄዳል። ለእህቱ ደውሎም ወደ እሷ እየመጣ መሆኑን ይነግራታል። እሷም ለአይሲን ስትነግራትም አይሲን በደስታ ነው የምቀበለው ትላለች። ሙኑርም ለሰርቪን አድራሻውን ሰጠውና ለማንም እንዳትናገር ብላው ስልኩን ትዘጋለች። አይሲን ስለ ኬናን የሚገልጽ ጽሑፍ ለመጻፍ ስትዘጋጅ ጋኒ ያበረታታታል። ኦዝጊ ግን በጣም ተጨንቃለች። ሙኑርም ለአይሲን ከዚህ በላይ ቅሌት አልፈልግም፣ ባታደርጊው ይሻላል ትላታለች። አይሲን ግን ይህ መሆን ያለበት ነገር ነው ትላለች። በዚህ ማለም ሸፊቅም ለአይሲን ይደውላል። ድምፁን ስትሰማ ደንግጣ ለመነጋገር ወደ ውጪም ትወጣለች። ሸፊቅ ነገሮችን ማረጋጋት እንዳለባቸው አለበለዚያም የኬናን አድናቂዎች በሙኑር ላይ ጥቃት ሊሰነዝሩ እንደሚችሉ ይነግራታል። አይሲን በንግግሩ ብትናደድም ኬናን በይፋ ይቅርታ እንደሚጠይቅ ተስማምተው ስልኩን ይዘጋል። አይሲን ተመልሳ ስትገባም ይቅርታ ሊጠይቁ እንደሚፈልጉ ትነግራቸዋለች። ጋኒን ከአንቺ ፈርተው ነው ሲል ሙኑር ግን አያስፈልግም ትላለች። አይሲን ማታ ሄደን መጨረሻውን እናያለን ትላለች። ጋኒ እኔና ኦዝጊ ወደ ቤታችን ሄደን እንረፍ ይላል። አይሲን ግን የሙኑር ወንድም ማታ ስለሚመጣ እሱን እንዲቀበለውም ትጠይቀዋለች። እሱም በደስታ ይስማማል። ጋኒ ሰርቪን ለመቀበል ይዘጋጃል። ነገር ግን ከኦዝጊ ጋር ለብቻቸው ሲሆኑም ሁልጊዜም ስለሚጣሉ ነገሩም አስቸጋሪ ይሆናል። ኦዝጊ ተቀይማ ወደ ክፍሏ ስትወጣም ጋኒ ምን ይሻለኛል፣ የት ልሄድ እያለ በራሱ ይማረራል። ሰርቪም አውቶቡስ ውስጥ ተኝቶም ስለ ኢዳርና ስለ ሰርዳ ጠብ በህልሙ ያያል። የአውቶቡሱ ሹፌርም ኢስታንቡል ለመድረስም ግማሽ ሰዓትም ቀረ ሲል ይቀሰቅሷል። አይሲን ለመራት ራት ራሷን በመስታወት እያዘጋጀች ነው። የሆነ መጥፎ ነገር ለማድረግም እያሰበች ይመስላል። ሙኑርም ተዘጋጅታ ምን ማለት እንዳለባት ትጠይቃለች። አይሲን በልብሽ ያለውን ሁሉ ተናገሪ፣ ምንም እንዳታስቀሪ ትላታለች። ሰርቪ ለሙኑር ደውሎ መድረሱን ይነግራታል። እሷም አስፈላጊ ጉዳይ ስላላትም አንድ ሰው እንደሚቀበለው ትነግረዋለች። አይሲንና ሙኑርም ተዘጋጅተው በመኪና መሄድ ይጀምራሉ። ከመንቀሳቀሳቸው በፊትም አይሲንን ልትነግራት የምትፈልገው ነገር እንዳለ ጠየቀቻት። አይሲን ስለ ኬናን አባት አይደል አለቻት። ሙኑርም ገና ትንሽ ልጅ እያለሁ እኔና እናቴ ስለ አንቺ የወጡትን ወሬዎች አይተን ነበረ፣ ግን አላመናቸውም አለቻት። አይሲን በዝምታ ስትዋጥ ሙኑርም እኔ በአንቺ ፈንታ እመልሳለሁ፣ ማንም በንግግርም እንዲያሳፍርሽ አልፈቅድም አለቻት። በሌላ በኩልም ክሪማን ለነፊሳ ነይር ቤተሰቦች ጋርም ሆስፒታል እንድትቆይና በኬናን ላይ ክስ እንዳይመሰርቱም እንድታሳምናቸው አዘዘቻት። በዚህ መሃልም ሸፊቅና ኬናን አይሲንንና ሙኑርን እየጠበቁ ነው። ኬናን በጭንቀት ተወጥሯል። ሸፊቅ ማዕረብ ሰጥቶት ተረጋጋ ይሏል። ኬናን ለምን በዚህ ሁኔታ ውስጥ እናስገባኝ፣ በስልክ ይቅርታ መጠየቅ አንችልም ነበር ሲል ሸፊቅን ይወቅሰዋል። ሸፊቅም የሰራኸውን ጉድም የትኛው ጋር እንደምሸፍንልህ ግራ ገብቶኛል በማለት ዝም እንዲል ያደርጓል። አይሲንና ሙኑር ደረሱ። አይሲንና ሸፊቅ ሰላምታ ተለዋወጡ። ነገር ግን አይሲን እሱን እንኳን ማየት አትፈልግም ነበርም። ኬናን ለሙኑር ፈገግ ሲልላት እሷ ተናዳ ይህ ቀን በሰላም ቢጠናቀቅ ይሻላል ትላለች። ኬናን በእኔ አባዜ ተይዘሻል እንዴ? ፈገግታዬ ምንድን ነው እንደዚህ ያስቆጣሽ እያለ ይሳለቅባታል። ሁለቱም እንደ ትናንሽ ዶሮዎች ሲጣሉ ሸፊቅ ለዚህ የልጅነት ጨዋታም ትላልቅ ሰዎች ናቸው ማለት ይቆጣቸዋል። ሸፊቅ ለሙኑርም ይህ ሁሉ የሆነው በጋባዦቻችን ስህተት ነው፣ ብቻሽን በቀረጻ ቦታ ባይተውሽ ኖሮም ይህ አይሆንም ነበር አላት። ሙኑር ግን እኔ ጠባቂ አያስፈልገኝም፣ የሚያስፈልገኝ ይህ ሰካራም ተዋናይ ራሱን እንዲያስተካክል ነው ስትል መለሰችለት። አይሲን ጉዳዩም ጥቃት መሆኑን አጥብቃ ትከራከራለች። ሸፊቅም አንድ ጥሩ አማራጭ ላቅርብላችሁ፣ ይሄ ለእናንተም ጥቅም ነው፣ ምክንያቱም አይሲን እንደምታውቂው ቅሌት ሁሌም በሴቷ ላይ ነው የሚለጠፈው፣ ወንዱ ግን ያመልጣል አላት። አይሲን ነገሩ ቢከፋትም ጉዳዩን ለመቋጨት ወሰነች። ሸፊቅም ያቀረበው አማራጭ ሙኑር በድራማው ላይ እንደ ክብር እንግዳ እንድትሳተፍ የሚል ነበረ። በሌላ በኩል ሰርቪ መድረሱን ለጋኒ በስልክ ይነግሯል። ከአውቶቡሱ ሲወርድም ጋኒ ተቀብሎም ሰርቪን በደስታ ያቅፏል። ጋኒም በጣም እንደሚወደው ይነግሯል። ወደ ቤትም እየሄዱ እያለም ጋኒ ሰርቪን ፕሌይስቴሽን እንዲጫወቱ ወሰዱም። ኦዝጊ ለሰርቪ ምግብ እያዘጋጀችም ጨዋታውን እንዲያቆሙ ትነግራቸውም ሰርቪ ጋኒን በማሸነፉ ተደሰቱ። ሙኑርና አይሲን መጥተው ክላክስ ሲያደርጉ ሰርቪ ወርዶም እህቱን አቀፋት። ሰርዳር እዚህ መሆንን ያውቃሉ ስትለው አዎ እሱ ነው ወደ እህትህ ሂድ ብሎ ያባረረኝ አላት። ጋኒና ኦዝጊ ስለ ሙኑር ሁኔታ እያወሩ ሳለም ጋኒ ራሱ ደግ ሰው መሆኑን ለኦዝጊር ለማሳየት ይሞክራል። ነገር ግን እንደተለመደው ጠባቸውን ይቀጥላሉ። ጋኒ ከስሯ እንድትወጣናም ትዳሯ ላይ እንድታተኩር ይፈልጋል። ክሪማን ለልጇ ሚሶ ስለ ኬናንና ሸፊቅ ደውላ እንድታረጋግጥላትም ተወተውታታለች። ሚሶ 100 ጊዜ ደውያለሁ እየመጡ ነው ብትልም እናቷ ግን አንቺ ባብነሽ ለወንድምሽ አታዝኝም በማለትም ትሰድባታለች። ሚሶ በጣም አዝና ወደ ኋላ ትዝታዋ ተመለሰች። አባቷ ክሪማንንም ከአይሲን ጋር ሆኖ ሲያታልላትና ሚሶን ደግሞ ለማንም እንዳትናገር ሲያስጠነቅቃትም ትዝ አላት። ወደ አሁን ጊዜ ስንመለስ ሚሶ ለእናቷም ያዋሸውልሽ ውሸት ሁሉ ይገባሻል ብላ ትናገራለች። ክሪማን ተናዳ ወደ ክፍሏ እንድትሄድ ታዛታለች። ኬናንና ሸፊቅ ሲመጡም ሚሶ ወንድሟን አቅፋ አለቀሰች። ሸፊቅም ክሪማን ጋር ብቻውን ለመነጋገር ገባ። ክሪማንም አይሲን ባሌና ዙራም አሁን ደግሞ ልጄን ልትበድል ትፈልጋለች ስትል ሸፊቅ አይደለም እውነታው ሌላ ነው፣ እሷ አላታለለችም፣ ይልቁንም ባልሽ ክብረ ቢስ ስለነበረም እሷን አስገድዶ ደፈራት ማለት እውነቱን ነገራት። በዚህ ጊዜ ኬናን ንግግራቸውን ሰምቶ በድንጋጤም ደርቆ ይቀራል። ከዚያም ጥሏቸው ይወጣል።
እናቱም እየጮኸች ብትከተለው ምንም መልስ ሳይሰጣትም ይሄዳል። አይሲን ወደ ቢሮዋ ገብታም አንገቷ ላይ ያለውን ሀብል እየነካካች ወደ ኋላ ትዝቷ ተመለሰች። ድሮም ከሲናን የኬናን አባት ማለት ነው ከሱ ጋር ስትሰራ በነበረበት ወቅትም ሲናንም ተነስቶ የቢሮውን በር ዘግቶ ጥቃት ሲሰነዝርባት ይታወሳታል። ወደ አሁኑ ጊዜ ስንመለስ በከፍተኛ ድንጋጤና በውስጧ ባለው ህመም ታለቅሳለች። ከዚያም ቢሮዋ ላይ ተቀምጣ ስለ ጓደኛዋ ስለ ሰፊያ፣ ስለ ሙኑርና ስለ ኬናን የሚገልጽ ጽሑፍ ትጽፋለች። በሌላ በኩል ሙኑርም ወንድሟ ሰርቪንን አቅፋ ታጽናናዋለች። ሁሉም ነገር መልካም እንደሚሆንም ትነግረዋለች። በኬናን ቤት ደግሞ ኬናን ሙሉ በሙሉ ተስፋ ቆርጦና ተናዶ ይታያል። በቤት ውስጥ ያሉትን ንብረቶችና ጌጣጌጦች በሙሉ ይሰባብራል። ከዚያም ስለ አባቱ ያወቀው እውነትም እረፍት ስለነሳው በልብሱ እንደሆነም ሻወር ውስጥ ገብቶ እያለቀሰ ቆመ። በሌላ በኩል ደግሞ ኒዳርና ቃሲም ኢስታንቡል ደርሷል። በመኪና ውስጥ ሆነው የአይሲንን ቤት ይከታተላሉ። ሙኑር እንድትወጣ ይጠብቃሉ። በነጋታውም ጠዋት ሙዝጊ ወደ አይሲን ቤት ትመጣለች። ሰራተኛዋንም አግኝታ ስለ ጋኒ ትንሽ ታማራታለች። ከዚያም ወደ ውስጥ ስትገባም አይሲን ሙኑርና ሰርቪ ቁርስ ላይ ታገኛቸዋለች። ኦዝጊ ስትገባም ሰርቪ ስለ ጋኒ ይጠይቃታል። እሱ ልምምድ ስላለበት እንዳልመጣ ትነግረውና ስሙ የተጻፈበትን ሙሉም የኳስ ትጥቅም ትሰጠዋለች። አይሲን ጋኒ ለካ እንዲህ ደግ ሰው ነው ትላለች። ሰርቪም በትጥቁ በጣም ስለተደሰተ በልብሱ ላይ ደራርቦ ይለብሷል። ኦዝጊ ለአይሲን ጋዜጣ ላይ የወጣውን ጽሑፍ እንዳነበበችውም ትነግራታለች። አይሲን ምንም አማራጭ ስላልነበረ ነው የፎቶውን ቅሌት ለመሸፈን ሙኑር በድራማ ላይ የክብር እንግዳ መሆኗን ማሳወቅ ነበረብኝ ትላለች። ኦዝጊ ለሙኑርም እንግዲህ የሙያ አጋር ሆነን ማለት ነው ስትላት ሙኑር በትህትና ኧረ እኔ ከአንቺ ጋር የምነጻጸር አይደለሁም ትላለች። አሊፋ ገብታም ወደ ቀረጻ ቦታ የሚወስዳቸው መኪና እንደመጣም ትነግራቸዋለች። አይሲን ለሙኑርም እንዳናረፍድ እንሂድ ትላታለች። ወደ ቀረጻ ቦታ ሲደርሱም ብዙ ህዝብና ጋዜጠኞች ተሰብስበው ይታያሉ። ሂዳርና ቃሲም በህዝቡ መካከል ተደብቀው የሙኑርንም እንቅስቃሴ ሁሉ ይከታተላሉ። አይሲን ለሙኑርም ቀረጻ ላይ ምን ማድረግ እንዳለባት ስታስረዳት ሙኑር ግን ጌታዬ ሆይ ስለ ድራማውም ይቅር በለኝ እያለች በራሷም ትሳቀቃለች። አይሲን ልታረጋጋት ትሞክራለች። ስትጨነቂ የሚያዝናናሽን ነገር አድርጊ ትላታለች። ሰርቪም እሷ ስትጨነቅም ትሰግዳለች ይላል። ከዚያም እንድትረጋጋም ካራቫን ውስጥ ለብቻዋ ይተዋታል። ሙኑርም የመስገጃ ምንጣፍ አግኝታም ጌታዋ እንዲረዳት ዱዓ ማድረግ ትጀምራለች። በኬናንም ካራቫን ውስጥ ኬናን በሐዘን ተቀምጦ ለነፊሳ ይደውላል። ስለ ነሂድ ጠይቃት። ለእናቴ እንደደወልኩም እንዳትነግሪያት ይላታል። ሰርቪም በቀረጻው ቦታ ላይ ሲንሸራሸር ድንገት ኬናን ጋር ይገናኛሉ። ኬናን ሰርቪም የጋኒን ቲሸርት ለብሶ ሲያዩ በፌዝ ይሄ ምንድነው የለበስከው? ቢያንስም የጥሩ ሰው ቲሸርት አትለብስም ይሏል። ሰርቪ ግን በየዋህነት ጋኒ እንደሰጠው ይነግሯል። ኬናንም ይህ የሙኑር ወንድም መሆኑን ይረዳል። እህትህ የት ናት ብሎም ይጠይቋል። ሰርቪም ካራቫን ውስጥ እየሰገደች መሆኑን ይነግሯል። አይሲን ሰርቪን ትጠራዋለች። እሱ ወደ እሷ ሲሄድም ኬናን ሙኑር ወደ ሰገደችበት ካራቫን ያመራል። ሙኑርም ስትሰግድ አይቷት ስለደነገጠችም ሶላቷን ታቋርጣለች። እየሰገድኩ መሆኔን አላየም ስትለውም እሱም ከየት አውቃለሁ ማለት ይመልሳል። ከዚያም ተቀምጦ ተረጋጊ፣ ላናግርሽ ነው የመጣሁት ይላታል። ሙኑርም መልካም ይሁን እንግዲህ ትላለች። ኬናንም እሱ በፈጠረው ስህተት ምክንያቱም እሷ ተገዳ ተዋናይ በመሆኗም ይቅርታ ይጠይቃታል። ነገሩ ቀላል እንደሆነና ድራማው ላይ እሱን በጥፊ መምታት ብቻ እንደሆነ ይነግራታል። ሙኑርም በተቃራኒው አንተን ስለመመታ በጣም ደስተኛ ነኝ ስትለው ተስማምተናል ብሎ እየሳቀ ይወጣል። በያ በኩል ይሶም ወደ እናቷ ክሪማን ክፍል ገብታ አዲስ ቤት ተከራይታ ለብቻዋ መኖር እንደምትፈልግም ትናገራለች። ክሪማን ግን ለዚህ የልጅነት ጨዋታሽም ጊዜ የለኝም ትላታለች። በዚህ ማለት ነሂር መሞቷንና ቤተሰቦቿ እንኳን እንደማያውቁም ትናገራለች። ልጇም ኬናን አደጋ ውስጥ እንዳይገባ ነገሩን ለመቆጣጠር ወደ ሆስፒታል ትሄዳለች። የሰው ስለ ወንድሟ በጣም ትጨነቃለች። በቀረጻው ቦታ ላይ አይሲንና ሰርቪ ከዳይሬክተሯ ሲዜና አጠገብ ተቀምጠዋል። ኬናንና ሙኑርም ለቀረጻው ይዘጋጃሉ። ኬናን ሙኑር ምን ማድረግ እንዳለባት ደጋግሞ ሲነግራት እሷ ተናዳ በቃ ደጋግማ አትናገር ትሏለች። ቀረጻው ተጀምሮም በተደጋጋሚ ከተሞከረ በኋላ ይጠናቀቃል። ሰርቪም ወደ እህቱም ሄዶ በጣም በሚያምር ሁኔታ ተውነሽዋል ብሎ ያቅፋታል። አይሲንም 2 ፎቶዎች ብቻ ቀርተዋል ትላቸዋለች። ሙኑርም ወደ ሽንት ቤት ሄዳ ሳለ ሁሉም ይጠብቋታል። ሙኑርም ከካራቫኑ ስትወርድም ኒዳር ከፊት ለፊቷ አቆሞ ሽጉጥ ያሳያታል። በዝምታ አብራው እንድትሄድም ያስገድዳታል። ሙኑር በጣም ፈርታም ልትገለኝ ከፈለክ ግደለኝና ገላገለኝ ትሏለች። እሱ ግን ምን ነው አሁንማ ዝነኛ ሆነሻል አይደል እያለ ይሳለቅባታል። ሙኑር እንዲፈታት ካልሆነ ግን እንዲገላትም ትጠይቀዋለች። እሱ ግን የምንነጋገርበትም ጸጥ ያለ ቦታ እንሄዳለን ብሎ በመኪና ይዟት ይሄዳል። ሰርቪም እህቱም ቢፈልጋትም ሊያገኛት አልቻለም። ኬናን በካራቫን ውስጥ እያለም ከነፊሳ ስልክ ይደርሷል። ነሂር መሞቷን ሲሰማ በድንጋጤ ይደነዝዛል። ራሱን ሊስት ሲልም ረዳቱን ወደ ቤት እንዲወስዱ ያዟል። ሰርቪም ለአይሲን ሙኑር እንደጠፋችም ይነግራታል። እሷም በጣም ተጨንቃ መፈለግ ይጀምራሉ። ሙኑርም ከሂዳ ጋር እያለችም ሂዳ ክብሩን መሬት ላይ እንደጣለችበት ይነግራታል። ሽጉጡን ይዞም በቃ ይበቃሻል ይላታል። ሙኑርም ነገሩ ሁሉ ስህተት እንደሆነና አይሲን የእናቷ ጓደኛ ስለሆነችም እየረዳቻት እንደሆነ ትነግረዋለች። እሱ ግን ለእናታችሁ ሕክምና ብዬ የከፈልኩትን ገንዘብ ሁሉ በልታችሁም መጨረሻ ላይ ከዳችሁኝ ይላታል።
ኑርም ያወጣውን ገንዘብ ሁሉ መልስልሃለሁ ትለዋለች። ሂዳር ግን ጉዳዩን ለመጨረስ ቃሲም ጸጥ ያለ ቦታ መኪናውን እንዲያቆም ያዘዋል። ኬናን ወደ ቤቱ ገብቶ በከፍተኛ ሐዘን ውስጥ ይወድቃል። የነሂር ንግግር በጆሮ ላይ እያስተጋባ እረፍት ይነሷል። ለመረጋጋት ሲልም አደንዛዥ ዕፅም ይወስዳል። ሰርቪ ለሰርዳ ደውሎም የሆነውን ሁሉ ይነግሯል። ሂዳርም እህቱን እንዳይገላት እንደሚፈራ ይነግሯል። ሰርዳም አትፍራ እየመጣው ነው ብሎ ያረጋጓል። ነገር ግን ለማንም በተለይም ለአይሲን እንዳይናገር ያስጠነቅቋል። የደረሰብን ሁሉ በእሷ ምክንያት ነው ይላል። ሰርቪም እሺ ለማንም አልናገርም ግን እንዳትዘገይ ብሎም ስልኩን ይዘጓል። ወደ መጨረሻው ስንደርስ ሂዳርና ሙኑርም ጫካ ውስጥ ወደሚገኝ አንድ ገለልተኛ ቦታ ደረሱ። ሂዳርም ቃሲምን ከመኪና እንዲወርድ አዘዘው። ሙኑር በጣም ደንግጣለች። ሂዳርም እሷን ለመንካት ሲሞክር ሙኑር ወንድሟ ሰርቪንን ለማዳን ስትል ተስማማች። ሂዳርም ብቻዋን ጫካ ውስጥም ጥሏት ሄደም። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?